ኢሬቻ የኦሮሞ ይባል እንጂ ባለፈው አቻሜለ ታምሩ የሚባል ታዋቂ ታሪክ ተመራማሪ የኦሮሞ ብቻ አይደለም። እሱ የተናገረው በፖለቲካ እንድምታው ነው። እኔ በፖለቲካው ሳይሆን ከታሪክ እንድምታው አንፃር ላውራልህና የኦሮሞ ሳይሆን የሸዋ አማራ ነው ኢሬቻ። ኦሮሞ ቀምቶት ነው ያለው። ኦሮሞም አልቀማው እውነት እሱ እንዳለውም አሁን ያልከን ያለን ኢሬቻ የአማራ ባህል ነው ወይ የአማራም ነው እኮ ብሎ የሚከራከረው። ስለዚህ የአማራም ነው። አማራ ብቻም አይደለም። ያኔ ኩሽ ልጆች ሆኖ ኢሬቻ ማለት እኮ የምስጋና በዓል ማለት ነው። የመከር በዓል በእስራኤላውያን 8 በዓላት አሉ። ከ8 በዓላት ውስጥ አንዱ የመከር በዓል ነው። የመከር መክተቻ በዓል ማለት የምስጋና ነው። መከር በሚሰበሰብበት ወቅት ላይ የመከሩ መጀመሪያ ከመቅመሳቸው በፊት ለእግዚአብሔር የምስጋና የበኩራት መከር የበኩራት የምስጋና ያመጣሉ። ለእግዚአብሔር መስዋዕት ያመጣሉ። ከዛ ይበላል፣ ይጠጣል፣ ያመሰግናሉ። ልክ እንደዛው የኢሬቻ በዓልም የመከር መክተቻ በዓል አይነት ምስጋና ሰዓት ነው፣ የምስጋና ጊዜ ነው። በዚህ አሁን ኢሬቻ በሚከበርበት አካባቢ በጥንት ኢትዮጵያ አዝመራዎች ሁሉ የሚደርሱበት ነው። እሸት እህሎች የሚደርሱበት፣ በቆሎ የሚደርስበት በታሪክ መጽሐፉ ላይ በሚያደርገው ቃለ መጠይቅም አንበብ አድርጌ ያለው ሆራ አርሰዲ ላይ የአማራ ማህበረሰብ የምስጋና ፕሮግራም በሃይማኖታዊ በኦርቶዶክስ ሃይማኖታዊ ስርዓት ያደርግ የነበረበት ቦታና ታሪክ ነው። አሁን እንዳልከው ከኦሮሞ ማህበረሰብ ተወስዶ በትናየት እንድምታ ያ ፖለቲካ ነገር ኦርቶዶክስ አሁን ነው የመጣው። አሁን ይሄ ታሪክ የነበረው ከዛም በፊት የነበረ ስርዓታቸው ነው። በኩሾች ስርዓት ውስጥ በኩሾች አምልኮ ስርዓት ውስጥ ለእግዚአብሔር ልክ እስራኤላውያን ራሱ እኮ ከኛ ነው የወሰዱት እያልኩ እኮ ነው። የመከር መክተቻ በዓል ምስጋና እና አብርሃም እና ይስሐቅ የወሰዱት እና ሙሴ የወሰዱት ከኛ ነው። ጥንትም የተላኩት ወደኛ ነው። አብርሃም ራሱ የተላከው እኮ ወደኛ ነው። ወደ እነ መልከጼዴቅ ነው። እኔ ወደ ማሳየ ህዝብ ሲለው ለአብርሃም ወደ ሰሜን አውሮፓ አይደለም የራከው፣ ወደ ኢትዮጵያ ወደ ጥንት ኢትዮጵያ ነው። ኢትዮጵያ ግዛት እንግዲህ ያሁኗን አታስብ። ያኔ ሱዳንም ጭምር ግብፅን እንኳን ጨምሮ የኛን እንደነበረ ታሪክ ያወሳል። ኢሬቻ በዓል ወቅታዊ ጉዳይ ላይ ነው። ጥንታዊ በዓል ነው፣ የመከር በዓል ነው እያልከን ነው። ከአማራ ማህበረሰብም ያከብሩ የነበረ ያው በጊዜ ብዛት በታሪክ ኦሮሞ ማከበረው የሚለውን ነገር እየተወያየን ከሆነ አንድ ላይ ያከብሩ ነበር። እሱ ብቻ ሳይሆን አሁን አፍሪካ ውስጥ የባንቱ ጎሳዎች አሉ። ባንቱ ራሱ ያከብራል። ይሄ የገዳም ስርዓት አለው። ኢሬቻም አንድ ላይ ያከብሩ ነበር። ሌሎች ሃይማኖቶች ከኋላ እየገቡ ሲሄዱ እየተረሳ የሄደ ነው። ይሄ መከር በመጽሐፍ ቅዱስ አድርጎ ሲመጣ ደግሞ የመከር መክተቻው በዓል ኢሬቻ እንግዲህ 2 ጊዜ ነው። ቀደም እንዳልኩት የዚህ የመልካ ኢሬቻ የሚባል አለ። መልካ ማለት ወንዝ ማለት ነው። የተራራ ኢሬቻ ጋራ ወይ ኢሬቻ ቱሉ የሚባል አለ። እሱ ደግሞ አለ። እሱ ደግሞ መጋቢት አካባቢ ነው። እነዚህ ሁለቱ ነገሮች የሚደረጉት መቼ ነው? ያኛው አርፋሳ ይባላል። አርፋሳ ማለት በልግ ዝናብ ሲመጣ ለመለማመን ነው። ይሄኛው ደግሞ ዝናቡ ትቶ ሲሄድ ፀሐዩ በደንብ ሲወጣ እህል ሲደርስ የሚደረግ ነገር ነው። ይሄኛው ደግሞ ማለት ነው። ሁለቱም ተራራም ለሚል መልካው ወንዙ ጋር ዳር ለጸሎት ነው፣ የምስጋና ነው። እዚህ ጋር እንዲያዝ ወደ ዋናው ጉዳያችን ጥያቄ ስለመጣብን ዶክተር በቀለ በዳዳ የሚባሉ እዚህ የኔታ ቲቪ ላይ የመጡ ሰውና ቄስ ቶሎሳ ጉዲና ግን መናፍስታዊ ሃይማኖታዊ ባህል ነው ብለውታል። ይህን እንዴት ታየዋለህ? ከዚህ በፊት ዶክተር ቶሎሳ ተናግሮ ስለነበረ ኢሬቻ ጣዖት አምልኮ ነው። ኢሬቻ እኛ ቤትም ነበረ። ከእናቴ ላይም አጋንንት ቤተሰቦቼን ገሎብኛል። በዛኛው ጊዜ ደግሞ ከእናቴ ላይ ራሱ መንፈስ ይወርድ ነበር። በኦሮምኛ ያኒራ መርጌ ይባላል። ያንድን ያደርጋት ነበር። ስለዚህ እኔ በአይኔ አይቼው አውቀዋለሁ። የአጋንንት ነው። ያ ደግሞ የሚሆነው በኢሬቻ ቀን ነው ብሎ ተናግረዋል። የጥንቆላ ነው ቀላቅሎ የሚያወሩት እሳቸው። ባህሉን ከጥንቆላ ጋር ነው ያገናኙት። አዎ እናታቸውንና ቤተሰባቸውን ያጠቃው ጥንቆላው ነው እያልከን ነው? ጥንቆላው ነው። ኢሬቻ የድሮው ኢሬቻ ምን አይነት ኢሬቻ ነው? በአባ ሙዳ የሚመራ
በቃሉ የሚመራ ይሄ ቃሉና አባሙዳ በምዕራብና በምስራቅ ወይም በደቡብ ኢትዮጵያ ነው የሚለያየው እንጂ አንድ ነው የሚመራ እሬቻ አለ። እሬቻውን ብቻ ከወሰድን እሬቻ ብቻ አይደለም እንግዲህ በዓላት ሌሎች በዓላት አሉ ብያለሁ። እሬቻውን ብቻ ከወሰድን በእነዚህ የሚመራ ከዋቄፈታ ስርዓት ጋር የተያያዘ ነው። የዋቄፈና ስርዓት ወይም የዋቄፈታ ስርዓት ከስርዓቶቹ አንዱ ነው ይሄኛው። በዛን ዘመን በጥንት ዘመን ክርስትናም እስልምናም በሌለበትም ሰዓት ሲያደርጉ የነበረው ነገር ነው። የኦሮሞ ጎሳ ወይም ብሔር ከመፈጠሩ በፊትም የነበረ እኮ ነው። ይሄ ኦሮሞ ያመጣው ብቻ አይደለም። የእሬቻ አሁን ቄስ ቶሎሳና ዶክተር በቀለ በዳዳ የሚሉት አይነት ነው። እሬቻ ብለውት ሰይመውታል እነሱ። ይሄኛው ደግሞ ምናልባት ከ200 ወይም ከ150 ዓመት ወዲህ ዴቨሎፕ ያደረገ ትክክለኛው የዋቄፈታ ስርዓትና ትክክለኛው የአምልኮ ስርዓቱ እየተዳከመና እየጠፋ ሲመጣ በሌሎች አምልኮ ወይም ሃይማኖት ምክንያት ተጽዕኖ እየተደረገበትም እየጠፋ በሚመጣበት ጊዜ በአጋንንት መንፈስ የተሞሉ ሰይጣን የተጸናወታቸው ቅድም ያልኩት ጢባርቱ ቃሉ ያልኩት እንዳውም በኦሮምኛ ምን ይባላል? ቃሉን ከንሴም ቤቱ ከደማፈግዲ ይባላል። አሁን ቄስ ቶሎሳና ዶክተር በቀለ በዳዳ የሚሉት አጋንንት ሰፍሮባቸው ቤተሰባቸውን ሲያስጨንቅ የከራ ዱቢፍቱ ጋር ሄድን ይላል። የከራ ዱቢፍቱ ማለት የሙት መንፈስ ጠሪ ሳውል ያስጠራው አይነት ማለት ነው። የከራ ዱቢፍቱ ከተባለ በኦሮሞ ባህልም ይሄኛው ከጥንቆላ ጋር ነው የሚያያዘው። ከዚህ ከመተት ጢባርቱ ነው የሚባለው በኦሮምኛ። ጢባርቱ ማለት የሆነ ትብታብ ከእውነተኛው የተለየ የማይፈለግ ቅድም እንዳልኩ ፈግዱ ይባላል። ፈጉ ማለት መዋሸት ማለት ነው። ከውሸትም ከፍ ያለ ነው ፈጉ። ምንም እውነትነት የሌለው የሚቀባጥር ቀባጣሪ ማለት ነው። ይሄ ከቀባጣሪ ጋር ነው። ቃሉን ከንሴም ቤቱ ከነማፈግዲ ማለት ቀባጣሪ። አሁን ዶክተር በቀለ እሳቸው በሌላ ትምህርት ጎበዝ ሊሆኑ ይችላሉ፣ በእንትን ሊሆኑ ይችላሉ። ይህን ያላወቁ ያላጠኑ አንዳንድ ኢንተርቪው የሚያደርጓቸውም እዚህም ሚዲያ ላይ ራሱ ከፈረሱ አፍ ብሎ ነው የሰሙት። ከፈረሱ አፍ ስለ ጥንቆላ እንጂ ስለ ትክክለኛው የጥንት የኦሮሞ የአምልኮ ስርዓትና ስለነበረው እሬቻ አይደለም መግለጽ የፈለጉት እሳቸው። በመሃል ላይ ስለተፈጠረው ሁለተኛው እሬቻ ተብሎ ስለሚታወቀው ከአጋንንት ጋር የተያያዘ ስርዓት ነው የሚያወሩት። ይሄንን አሁን ዶክተር ቶሎሳ ተምረዋል አይደለም፣ በሌላ ነው ዶክተሬታቸው። ይሄንን አጥንቶ ነው ማውራት። ዝም ብሎ ቤተሰባቸው ውስጥ ይሄ ቤተሰብ ጣጣ ስላለባቸው እሳቸው የቤተሰባቸውን ጣጣ የኦሮሞ ሕዝብ ሁሉ ባህል ማድረግ የለባቸውም። ይሄ ሁሉ ኦሮሞ እንደሳቸው እንደ እናታቸው ሁሉም አጋንንት አያጓራበትም። ሁሉም አጋንንት ጥቁር አምጣ ነጭ አምጣ እንትና አምጣ ተብሎ የተባለ ኦሮሞ የለም። በኢትዮጵያ ወንጌላውያን ቤተክርስቲያን ውስጥ የተከበሩ ትልቅ የሃይማኖት ሰው ብዙ ሰው የሚሰማቸው ናቸውና እንደው ተልኳል ማለት አይከብድም? ዶክተር ቶሎሳን የሚሰሙት ለምሳሌ አሁን እሳቸው በሚኖሩበት ሀገር እሳቸው ያለበት የአትላንታ ቸርች አብዛኛው የኦሮሞ ማህበረሰብ የለም፣ ጥቂት ነው እዛ ውስጥ። አብዛኛው ሌላ ማህበረሰብ ነው። እነሱን ላለማስቀየም ነው ከድሮ ጀምሮ ዶክተር ቶሎሳ የሚያደርጉት። አረ ዶክተር ቶሎሳ እኮ ለኢትዮጵያ ክርስትና ብዙ ዋጋ የከፈሉ። ምን ከፈሉ? ብዙ ሰው የሚወዳቸው። ምን ይውደዳቸው ይወደዱ፣ እኔም አልጠላቸውም። ግን ምን ከፈሉ? የአሁኑ እሬቻ እነ ቄስ ቶሎሳ እነ ዶክተር በቀለ የሚሉትም አይደለም። የድሮ እሬቻ በአምባሙዳ ይመራል ብያለሁ። የድሮው የአሁኑ ግን በአባሙዳ አይደለም እየተመራ ያለው፣ በአባገዳ ነው። አባገዳና አባሙዳ በኦሮሞ አስተዳደር ወይም በኦሮሞ አኗኗር ማህበረሰብ ውስጥ አባገዳ ቤተ መንግስት በለው፣ አባሙዳ ደግሞ ቤተ ክህነት በለው። በሁለቱ ክንፍ ነው የሚመራ የነበረው የኦሮሞ። ልክ አሁን ቤተ መንግስትና ቤተ ክህነት እንደሚባለው በእነ ኃይለ ሥላሴ በእነ አፄ እንትና ጊዜ ሲመራ እንደነበረው ማለት ነው። አሁንም ቤተ ክህነትና ቤተ መንግስት ሃይማኖትና መንግስት ተለያየ እንጂ አለ። አሁንም ትክክለኛው አምልኮ ያለበት የአምልኮ ስርዓት ያለበት ከሆነ በአባሙዳ ነው መመራት ያለበት ወይም በቃሉ ነው። ግን አባገዳ ነው የሚመራው። ይሄ አባገዳ በሚመራበት ጊዜ አባገዳ ተረክቦ እንዲመራ ሲደረግ የመንግስት እጅም አለ። መንግስትም ከኋላ ሆኖ በቀጥታ ባይገባም የኦሮሞ ባህል የኦሮሞ ማህበረሰብ መገናኛ
ኮመን ግራውንድ እንፍጠርለት ብለው እንጂ እኮ የኢሬቻ ባህል እኮ በአባ ሙዳ ዘመን በዚህ መልክ አይከበርም። አንድ ትልቅ ማዕከል የለው። በየወንዙ ነው የሚከበረው፣ በየአካባቢው በየተራራው ነው የሚከበረው። ባለበት አባላጋ ባለበት ቦታ የአባ ሙዳ ያለበት ቦታ ነው የሚያከብረው እና እንጂ በየአንድ አምጥቷል። አሁን ኮመን ግራውንድ እንፍጠርለት ኦሮሞ ማህበረሰብ የሚገናኝበት፣ ስለዚህ ካልቸር እናድርገው ነው። ታዲያ የኦሮሞ ህዝብ የምስጋና ቀን ብሎ አሁን የኢሬቻን በዓል በአባ ሙዳ ሳይሆን በአባ ገዳ የሚካሄደው በአስተዳደሩ ፓርት የሚካሄደው ምንም መናፍስታዊ ነገር ጋር ግንኙነት የለውም። ወደ አስተዳደር አመጡት እኮ ሁሉን እንዲያካትት ብለው። እነዚህ ቅቤ እየቀቡ ለሚጠይቁን ጥያቄ መልስ እንዲሆን አሉ እነሱ ከየነቄስ በቀለ በዳዳይ እሱ አንደኛ አባ ገዳ ራሱ ይከለክላል እኮ እዛው ሆራር ሰዴጋ ሲያረጉ ተደብቀው ነው የሚያረጉት። አሁን ያረጋሉ። እንዳውም በማግስቱ ነው ሄዶ የሚያረጉት። አሁን ስለፈሩ ሰኞ ነው ሄዶ የሚያረጉት። እሁድ አይደለም የሚከበረው እንትን ላይ እዚህ አዲስ አበባ አይሞክሩም። እዛ ግን ሲያረጉት ስለነበረ ምን ያረጋሉ እነሱ ሰኞ አረጉት። አሁን እነዚህ ጣዖት አምላኪዎች ማለትም ከባህሉ ከማህበረሰቡ የተገለለ ዝም ብሎ ከጣዖታቸው ጋር ሰይጣኑ ያዛቸዋል እነሱ በዛሽ ቀን እንዲገለጡ። እንደዚህ እንዲያደርጉ ብሎ ማህበረሰቡንም መቆጣጠር ይፈልጋል። እርኩስ መንፈስም አጋንንቱ ምኑ ያዛቸዋል እና ያን ቀን ያደርጋሉ። እሱ አሁንም አለ። በነ ቄስ ቶሎሳ እናትና አባት ዘመንም ነበረ። በነ ፓስተር ዶክተር በቀለ አባትና ቤተሰብ ውስጥም ነበረ አለ። አሁንም አለ፣ ይቀጥላል። ልክ በድሮ ጊዜ ሐሰተኛ ነቢያት በብሉይ ኪዳን እንደነበሩ ወደ አዲስ ኪዳንም ሐሰተኛ ነቢያትና ሐሰተኛ አስተማሪዎችን ተጠንቀቁ ብሎ ጳውሎስ እንደጻፉ፣ እውነተኛ ካለ እኮ ሐሰተኛ አብሮ ነው። ብርሃን ካለ ጨለማ አለ፣ እውነት ካለ ውሸት አለ። ሁል ጊዜ ሁለቱ ነገሮች አብሮ ነው የሚሄዱት። ንጹህ ዓለም እዚህ መፍጠር አይቻልም። ለምን ፕሮቴስታንት ውስጥ ንጹህ ዓለም አይፈጥሩም? ፕሮቴስታንት ውስጥ አንዱ የሚያስቸግረን ሐሰተኛ ነቢያትና እውነተኛ ነቢያት ብለናል እንደምንቸገረው። ሐሰተኛ ነቢያት ምን እንደሚያደርጉ ጣዖቱ እኮ እዛ አለ። አሁን ቅቤ ይቀባሉ እዛ ሂደው እንትን ያደርጋሉ ነው አይደል የሚሉት ዶክተር ቶሎሳ። እዚህ ዘይት እየቀቡ እየሸጡ ይሄ መጽሐፍ ቅዱስ ዘይት ሽጥ ብሎ አያዘ። ውሃ እየቀቡ እየረጩ ኤቲኤም ካርድ እየሸጡ ሐሰተኛ ነቢያት ሞልተው የለ እንደኛ ውስጥ። ምንድነው ይሄ? ለገንዘብ ብለው ለጥቅም ብለው ለሰርቫይቫል ብለው እኛ ውስጥ ፈጠሩ። ያ ብቻ አይደለም፣ መናፍስትም ያለባቸው ሰዎች አሉ። በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ። አልገባኝም። ጠንቋይ ቤት ሄደው ነገር በጣም እየተደጋገመ ነው። እስፔሻሊ እጃቸው ላይ ከሚያደርጉት ቀለበት ጋር አያይዞ ያወራንንም ሰው አዎ፣ እጃቸው ላይ ያለች ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። አይከብድም? ቄስ መናፍስት እያባረሩ እያገለገሉ ብዙ ተከታይ እያላቸው አባረው አያውቁም። መናፍስት ያስጮሃሉ፣ ይጮህላቸዋል። ትንሹ መንፈስ ለትልቁ፣ ትልቁ ሰው ትልቁ ልጅ ትንሿን ልጅ ወጥቶ እንደሚያስለቅስ ትልቁ አጋንንት እዛ በእነሱ በኩል ሆኖ ትንሹን አጋንንት ይቆረኩማል ሰዎችን ላሳምኖ ለማምጣት። ለቆ ግን አያውቅም። ይጮሃል፣ መጮህ ይጮሃል፣ አይለቅም። ስር ነቀል ለውጥ አይመጣም። በሽተኛ ተፈወሰ ሲሉም ተመልሶ ነው የሚሞተው። ከዚህ በፊት እኮ ተነጋግረናል። የኔ የሚስቴ ወንድም ሁሉ ራሱ እነዚህ ሐሰተኛ ነቢያት ድናል ብሎ መድኃኒት ተቀብሎ ምናምን ገደሉት አላልኩ? እንደዛው ብዙ የገደሉት ሰዎች አለ። እንደሱ ነው የሚያደርጉት እንጂ ድኖ ማዕቅም አጋንንትም ለነሱ ጮሆላቸው ለቆላቸው ማዕቅም በመናፍስት እንደሚንቀሳቀሱ ደግሞ ከሚያደርጉት። አሁን ደግሞ ይሄ መናፍስት አሰራሩ ከምን ጋር ተያይዟል? ከዚህ በፊት ስንጮ የነበረው ከኒው ኤጅ ሙቭመንት ጋር ተያይዟል። የፍቅር ሀገር ከተገኘ ማ ካንቺ ነው ማደር